ሚዜ መሆን የማልወደው ሙሽራዋን እንዳላማልላት ስለምፈራ ነው። ይሄ ድሮ ሞቶሮላውን ስልክ የመሰለ የሚናገረውን ሰምተን እንመለስ። እውነትህን ነው። ትሰማለህ ዳኒ፣ አንተ ለሻማያጅነት እንጂ ለሚዜነት አትሆንም። አንተ አውራሪ ዘንጦ በአንድ እጁ አበባ በአንድ እጁ ኬክ ይዞ ፍቅረኛውን ሐሙስ 10 ሰዓት ላይ ቀጥሮ ከቤት ከወጣ በኋላ ትራንስፖርት አጥቶ 1 ሰዓት ተኩል በእግሩ ከተጓዘ በኋላ ሲደርስ ቦታው ላይ ፍቅረኛው የለችም። ተናዶ ሲመለስ ፊት ዳጊ ወርተን አንተም በዚህ ፊት አወራ። ያንተ ፊት እኮ ማለት ነው እንደ ኮማንድ ፖስቱ ሰዓት ላፊ እንዳይታይ እኮ ታውጇል። ዳጊ አንድ ሚስጥር ልንገርህ። አንተ እኮ ስትወለድ እናቶች እልል ያሉት ጉማሬ ከውሃ ስንጠብቅ እንዴት ከሆድ ወጣ ብለው እኮ ነው። አንተ ደስ ያለው ጉማሬ። እኔ አንተ ጓደኛዬ ነህ ብዬ ነው እንጂ ገመና ላውጣው እንዴ? ባለፈው አንተ የእንስሳት ፓርክ አብረን ገምተን ስንወጣ ዘበኛው አንተን ይዤ ስወጣ አይቶ ጉማሬ ሰርቀል ትወጣ ነው ብሎ ቀጥቅጦኝ አልነበር? ለአንተ ብዬ እኮ ተመትቼልሃለሁ። ከዛ በኋላ አንተ ሰው ለመሆነ 18 ምስክር ይዘና ተብላ አይደል እንዴ? ምስክር ይዘህ ነው የተፈታው። ለማንኛውም ዳጊዬ ቀልዱስ ቀልድ ነው። ልጅ እያለሁ የጎረቤታችን ውሻ ሊነክሰኝ ሲል ማለት ነው ልክ እንዳንተ ነበር የሚያየኝ እና ሳይ ደነገጥኩ። ይሄ ካልሲ የለበሰ ጡጦ የሚለውን ሰምተን እንመለስ። ዛሬ ደግሞ ከስራ ቦታ አዲስ ሮስት ለዳኒ ሮስት። ዳኒ ሮስት አጭር ነህ፣ ወፍራም ነህ፣ በዛ ላይ ደግሞ ደም የጠገበ ተዋን ነው የምትመስለው። ጨረስክ? ሮስት ቁጥር 2 ከስራ ቦታ ለዳኒ ሮስት። ዳኒ ሮስት አጭር ነህ፣ በዛ ላይ ደግሞ በጣም ጭንቅላት ከመወፈሩ የተነሳ ቲሸርት ስታደርግ በግሪስ ነው አሉ። መቼ ጨረስኩ? ዳኒ አጭር ነህ፣ ጭንቅላት ወፍራም ነው። አባቴ እኔ ረጅም ከመሆኑ የተነሳ ካጠቀሜ ብትቆም የሲኖ ትራክ ማርሽ መስለኸኝ አስገባህ ነበር። መቼ ጨረስኩ? ዳኒ ሮስት አጭር ነህ፣ እኔ ደግሞ ረጅም ነኝ። እርግጠኛ ሆኜ እነግርሃለሁ 50 ሺህ ብር ከፍላለሁ። ዘለቂ ጤና አትነካም። እዚህ ጋር ሞቆ ነው እንደ ጥርሰን ያወለከው። ባንተ ጥርስ ክፍተት እኮ ማለት ነው ነፍሰ ጡር ዝሆን ትወርክ እያደረገች ማለፍ ትችላለች። አንተን ነበር ዳኛ ማድረግ በዚህ ፍንጭት ጥርስ ማለት ነው። ስተነፍስ ራስ እኮ ፊሽካ ነህ። በዚህ ፍንጭት ጥርስ ላይ ሌላ ፍንጭት ሴት ብታገባ የመጀመሪያ ልጃችሁ የፊት ጥርስ አይኖረውም። እዚህ ጋር ደግሞ እግር አረዛዘሙ ምንድነው? ማዘር በአንድ እግሯ ቆማ ነው እንደ ወለደች። ፊትህ እኮ ፍንክት ቢኖረው ቁጭ የእብድ ቂጥ ነው ይመስለው። እዚህ ጋር ደግሞ ያልተመረገ ጭቃ ቤት ነው መስመስለው። አንተ እኮ አስቀያሚ ከመሆነ የተነሳ ልጅ ብትሆን ኖሮ ሳልስምህ ነበር የምታድገው። ይሄ ጋሸና ግንባር የሚለውን አይተን እንመለሳለን። አንተ የምትፈራው ሙሽራዋን እንዳታማልላት ሳይሆን አጃቢዎች እንዳይረግጡ ነው። ሰርግ እንኳን ብትሄድ ማለት ነው ኬኩ ላይ የሚቆመው አሻንጉሊት ነው እንጂ ሌላ የተለየ ነገር አትሆንም። ያራዳ ልጅ። ሲቀጥል ደግሞ የዳናይት ዲምፕል ዋቢ ሞላል አቷኝም አንተ እዛ ውስጥ አይን ደግሞ ምንሽ ነው? ሆድህን ተረግጠ ነው የሚመስለው። እንደዚህ እንደ ሻንጣ ገልብጬ በአይንህ ነው ምነዳ። የሰው መሬት ለመሬት ጨረሽ ብራዘር። እዚህ ፎቶች ላይ ደግሞ ማለት ነው ከእርድ ያመለጠ አህያ ነው የምትመስለው። ከአህያ ቄራ ያወጣ ሚስተር ያላወጣ ነው። አንተ እኮ በ20 ዓመት ልትገረዝ ሄደ ማለት ነው። የሚገርዝ ሰውዬ ከዚች ላይማ ቀንሽ ኃጢአት አልገባም ብለዋል። አረ መሸዋረር አይኖችሽ ከተለያየ አባት ነው እንዴት ተወለዱት? ሰነድህን ላውጣው እንዴ? ጀለስን እኮ ማህበር ጠረቸው ድግስ ላይ አይኑ ሸዋረረ ከመሆኑ የተነሳ የጾም አነሳለሁ ብሎ የፍስክ አንስቶ ጾሙን አፍርሷል። አስፋልት ስትሻገር ማለት ነው ግራና ቀኝ ማየት አይጠበቅብህም። ምክንያቱም በሁለቱም በኩል እኩል ማየት ትችላለህ። ይሄንን ታውቂያለሽ ብራዘር? አብዱ ኪያር እኮ ዥዋዥዌ ለአንተ አይን የዘፈነልህ። ወንድሜ እወድሃለሁ። የመጨረሻ ምክሬን ግን ልምከርህ፣ ይህን ፊት ይዘህ ከምትኖር ብትሄድ ይቻላል። ይሄ ማበጠር የተሳነው የሚለውን ሰምተን እንመለስ። አረ ይሄ ካንተ የባጃጅ ጎማ ምን አድርጉ ነው የምትለኝ? ሰፈር ውስጥ ህጻናቶች ትችለኛለህ እያሉ አቢዙ ያደረጉትን መተህ እዚህ ምስኪን ህዝብ ላይ አደንፋበት እንዴ? እናውራ እንዴ?
ባለፈው የሺሻቃ ሲታፈስ አብረት አፍሰህ ኡኡ ብለናል። ያወራል ሰው ነው። የቲክቶክ አካውንትን አመሳክረን ነው ያስለቀቅ። ትረሳዋለህ እንዴ? ግንባር ቦታ ቦሌ መድኃኒዓለም የቀበሌ ቤት አላሰጠንም ተከራክረን። ባለ 2 ክፍል ቤት ባይዘዌ የቦሌ መድኃኒዓለም ጋር ያለውን ባለ 2 ክፍል ቁሻሻ መጣ የዳኒ ቤት ነው እንዳትሉበት ከዚህ በኋላ እንዴ። አንተን እኮ ሰላም ስንል እኮ በቃ ሁሌ እኮ መሸማቀቅ ነው እኮ። ካሁን ተቀረጽን እያለን እንዴ ዝቅ ብለን እኮ ሰላም ስንል ብዙ ሰውም እንደሚያስብ እናውቃለን እንዴ። አረ ይሄን ጨረስክ? እንጠላቋም ዝንጅብል መጀመሪያ ሽንት ቤት ግባና ቆሞ የሚሸናበት አለ እኛ ወንዶቹ የምንሸናበት እሱ ጋር ሽናና ከዛ እናውራ እንዴ። ናንቻ ደግሞ ሳለ ፀጉሩ መቆረጥ ናን አወራሽ እንዴ? አንተ አግዳሚ እንጨት አድርገውልህ እንደ ህፃን ልጅ ወንበር ላይ ወጣ እንዴ የምትቆረጠው ታወራለህ እንዴ? አረ ይርቅ። ስሙ ዳኒን ባንኮኒ ገውናችሁ እንዳትጠብቁት። በተአምር ባለጌ ወንበር ላይ መቀመጥ የሌለበት ልጅ ነው። ስልጣን ነው የሚመስለው እኮ በህዝብ ካልሆነ ራሱን ችሎ አይወርድም። አያቴ ምን ትላለች መሰላችሁ? የአጭር ግዝፈቱ እግርና ጭንቅላቱ ትላለች። ምንድነው ጭንቅላት ዳኒ እንዴ? በልተህ ትዘቀዘቃለህ እንዴ? እኔ ጭንቅላት ቦርጭ አንተ ጋር አየሁ። ጧጧት እየተነሳስ ዱብ በል ከቀነሰልህ። ስማ ዳኒሻ ልብሶቼ እንዳጥልሽ መውለድ አይቀርም እነሱ ያረጉታል። ነባ ሰነድን በመሸጥ ነው የምጀምረው። ነባ እኮ ቺቺኒያ ሄዶ ማለት ነው የበግ ስንጀምር እንጠራሃለን ብለው መልሰውታል። እዚህ ጋር ደግሞ ምንድነው የምትመስዩ ብራዘር? ፈጣሪ ግመልን እየሰራ በመሃል ሐሳብ ቀይሮ ነው አይደል ሰው ያረገ እንዴ? እዚህ ጋር ደግሞ ጦር ግንባር ጸጉሩ ከቅንድብ ብር ተበድሮ ነው እንዴ ይሸሸው? አይነባ ጸጉሩ ላይ ካለው ጸጉር እኮ ማለት ነው አፍንጫ ላይ ያለው ጸጉር ይበልጣል። ለምን ካፍንጫ ውስጥ ነቅላ አታስተክሎም እንደ ሂውማኒር? ነባ እኮ ጸጉርሽ በጣም ከመግባቱ የተነሳ ጸጉር ቤት ገብተህ እኮ ግማሹን ወድ ብለው ግማሹን ቁረጠው እኮ ነው የምትለው። እዩት ደግሞ እዚህ ጋር ነባዬ ጸጉርህ እኮ በጣም ከመግባቱ የተነሳ ጠዋት ፊትን ስታጠብ መላጣ አዳልጦ ቂጥህን ታጥበህ ነው የምትመለሰው። አናት ደግሞ ምን ያክላል? ነባ እኮ ጭንቅላቱ ትልቅ ከመሆኑ የተነሳ ጸጉር ቤት ሲሄድ ጸጉር አስተካካዩ ሎኬሽን አብርቶ ልክ እንደ ራይድ በኪሎ ሜትር እኮ ነው የሚያስከፍለው እየዞረ ስለሚቆርጠው። እያንዳንድሽ እኔ ላይ እየሰራሽ ማለት ነው እመጣልሻለሁ።